ሼባው አቤት ቅሌት ዘንድሮ ሆም አዌ እና ፋራዌ ነው የተለጠፍሽው። ከባድ ቅሌት ማን ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረውስ እኔ ይሄን ዋንጫ አበላለሁ ወይ የሆነ ዋንጫ አበላለሁ ስል እኔ ዲሉዥናል ሳትበላው አታወራ አባለ ገባሽ አይደል? ይሄን ዋንጫ አበላው ኳድሪፕል በማለት የሚታወቀው ማን ነው? በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት? አንድ አመትማ ማኑ አራቱም ላይ ሄዳችሁ ኤፍኤ ካፕ እና ካራባኦ ካፕ ብቻ በላችሁ ኳድሪፕል ተብሎ ማን ገባሽ አይደል? ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማስተራት የጀመርከው ዋንጫውን ከበላችሁት በኋላ ነው። ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን። አሁን ፒኤስጂ ማን ነው አጭበረበረም አላጭበረበረም አርኒ ስሎት ስለማይችል ያስወጣሻል። እዛው ነው ጌሙን የሚገለው 3-0 ማለት ነው። በቃ አንፊልድ የሌላ ሰው ሜዳ ነው፣ የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው። ገባሽ አይደል? አርኒ ስሎት ማይረባ ሆነ አሰልጣኝ ማለት ነው። ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው 4 ቀረቀሩላችሁ። እናንተ ደግሞ ያገኛችሁትን እድል ወፍ ፔናልቲ ደግሞ መሳት ከይል ማለት ነው። መሐመድ ሳላ አንቺ እኮ በቃ አይምሮሽ አሁንም እዛ ኢጂፕት ነው። ምንም ገባሽ አይደል? እንትን ስዊዝ ካናል ምናምን እየገደበ ነው የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን እያደረገ ነው እንጂ ፕሪሚየር ሊግ አልመጣም። ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው የምልሽ። ጭንቅላትሽን ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ጠቅብለሽ አልኢቲሃድ እንጠብቅሻለን ኔክስት ሲዝን ሳላዬ ማለት ነው። አባቴ አንቺ ብዙ ሰርተሻል፣ ብቻሽን ዋንጫ አምጥተሻል። ምንም እንደፈለግሽ መሳት ትችያለሽ። ሌሎቻችሁ ግን ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ። አሰልጣኛችሁም አይረቡም። ከእናንተ የበለሰ ማይረባው አሰልጣኛችሁ ነው። ኮዲ ጋክፖን ማጫወት ነበረበት። ዛሬ ተረዳሁት። ሲቲ ሊቨርፑልን 4-0 አሸንፏል ሳይሆን ረምርሟል ብንል ይቀላል። ግን እውነት ለመናገር ውጤቱ ጨዋታውን አይገልጽም። ባጭሩ በቃ ይሄ ሰውዬ ነው ጉድ የሰራቸው። ሃትሪክ ሰርቶ ወጣ። በቃ 3 ጎሉን እሱ ነው ማስቆጠር የቻለው እና ሊቨርፑል ብቻ አይደለም በዚህ ጨዋታ የተሳቀቀው። እኛ የቼልሲ ደጋፊ ቀጣይ ከኛ ጋር እንደሆኑ ስላወቁ ሲቲዎችም መልእክትን ያስተላለፉብን። ግን ሊቨርፑል አንድ ልትጨነቁበት የሚገባ ቦታ አለ። እሱም የቀይ መስመር አጥቂያችሁን አስቡበት። በቃ ሳላ ገና ካሁኑ የእጁን ሰጥቷል። አስቡት። እሱ ሲወጣ ደግሞ ጭራሽ ማንም የለም እኮ እና የሱ ቦታ ካልተተካ ደግሞ ካሁን በኋላ የአጥቂ መስመራችሁ እየሳሳ ነው የሚሄደው። እንግዲህ እንዳያችሁት ነው ዛሬ ያገኙትን እድል 1.7 ኤክስጂ ነበራቸው፣ ግን እሱን እንኳን በአግባቡ መጠቀም አልቻሉም። ብቻ 8 ሰዓት አካባቢ ግን ልደክላት ዝግቼን ጨርሻለሁ። የምሬ ነው። ምን ላርጋት ነው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጣት። ልቀቅላት። የምሬ ነው። እንደዚሁ ዝም ብዬ በሳማ ብቻ ቂጥቂጧን ልበላት። ቁንጥጫ ላይ ጨምሮ ምን ላርገው? ፋሚሊ በደም ኮፕ ሊንክ ሪፖርት ሸር እያደረጋችኋል። ይሄው ናሆሜ በቃ ያልከውን በሙሉ ተደርጋል። ተቆንጥጠሃል፣ ምልክ ተደርገሃል፣ ተቀቅለሃል፣ በሳማ ተገርፈሃል። በቃ ያልተደረግከው ታሪክ የለም ነው የምልህ ማለት ነው። ቤት ሀገር ነው ልቀቅላቸው ምናምን የምትለው እንዴ? ይሄው ተቀቀል ካለ አንድ ለብቻው ቀቀለ ካለቀ በቃ አራሮ ጊቷን ነው። ይህ ሁሉ ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቴ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ ገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት። ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ፣ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በዓለዬ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲ ነበር። በቃ ስለ ጨዋታው አንኖርም። ለምን እንዲና እንዲ ነበር? ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር? አልነበረም። አይ ማንቸስተር ሲቲ ኢታር ላይ ሊቨርፑልን ገርፎ አዋርዶ 4 ጎል አቅሞ ወደ ግማሽ ፍጻሜ አልፏል። በቀጣይ ማን ያገኛል? አርሰናልን ወይስ ቼልሲን ወይስ የሊድስና ዌስትሃም አሸናፊ ወይስ ደግሞ ሳውዛምፕተንን ወይስ ፖርት ቬልን የሚጠበቅ ይሆናል። ማንቸስተር ሲቲ የዋንጫ ግስጋሴውን ግን አሳምሯል። ግማሽ ፍጻሜ ገብቷል። ወደ ዌምብሌይ ለሁለተኛ ጊዜ መሄዱን አረጋግጧል። በዚህ ዓመት ለሁለተኛ ጊዜ ወደ ዌምብሌይ ይሄዳል። የመጀመሪያው ቀንቶታል። ካራባኦ ካፕ ላይ አርሰናልን አሸንፏል። ቀጣዩ ደግሞ የግማሽ ፍጻሜ ጨዋታ ዌምብሌይ ላይ ማንን ያገኛል የሚለው በጉጉት የሚጠበቅ ይሆናል። እንዴት ነው የምትችሉት? እግዚአብሔርን ማለት ነው
ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። አተ እንዲ ነው የምትችሉት በእግዚአብሔር አተ እንዲ ይቻላል ወይ ነው? እኔ ፎርሜሽኑ በቃ ተናግሬ ያለ መጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን አተ ቺፕ ታረጋለህ ሴሚ ሃትሪክ አተ እንዲ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ ያሳያለሁ። እረፍ 4 እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው 4 ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው 4 አረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮመንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው እንዳለ ወሬኞች። ባለፈው እኛ 2-0 ተሸነፈን 4 እናንተ 4 ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ይባልጋል። ከሱ ይባልጋል። በሜዳው ነው የምትጮ በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው ፕሪሚየር ሊግ ሻምፒዮን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ። ምንድነው ሊቨርፑሎች ግን ኧረ በስመ አብ ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ አመት 3 እናንተን ደግሞ 3 ኧረ በየ አትችሉ በቃ ጭራሽ አትችሉንም ወይ አትችሉም እናንተ ስትጀምር አልቻላችሁ። ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ ለላ እንዳሸነፈናችሁ አሁንማ የሆነ ነገር ይፈጥራሉ እንደ ጅልክል ሊድስ እንኳን እኮ 3 ብንገናኝ አንዴ ኧረ ይሄንማ ብሎ የሆነ ነገር ለመፍጠር ኧረ አትችሉንም በቃ። ሃላንድ ተመለሰ ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው። አረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበርም፣ ግን ሲመጣ ደግሞ ይበልጥ ዴንጀረስ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም አዎ፣ ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። እሺ ሼባው አንተ እኮ የኔ ህጋዊ ሚስት ሳትሆን ህጋዊ ሹገር ማሚ ነህ። ለጠለጥኩ ሃትሪክ ባይዞ በሃላንድ ብቻ አይደለም 3 ጌም ዘንድሮ ለጠለጥኩ። ምንድነው ምትእኔ እኮ ሊቨርፑል 3 የማይሸነፍ ምናምን ወደ ነው የምትሸነፈው። ባይዞ ስለወደድክ አይደለም ስለማትችል ነው። እኔን ስለማትችል ማለት ነው። ማንም ብራይተን ምናምን የፈነጨብህ መተኔ ለማሸነፍ አስበ ነበር። ማትረባ በስነ ስርዓት ተተምራል። አሁን ከዘራን ተቀብያለሁ በዳዴ ወደ ሊቨርፑል ዳይ ወደ መርሲሳይድ ማለት ነው። ለማንኛውም በጣም ያበደ ፐርፎርማንስ ነበር። ኤርሊንግ ብሮት ሃላንድ ምን አይነት አቋም ነው ያሳየን ከስንት ጊዜ በኋላ ዛሬ ሃትሪክ። እግዚአብሔርን በጣም ተመኘል ነበረ። እሱን ሃትሪኩን ሰርቷል ማለት ነው። ሌላው ቸርኪ የኛ ቅመም የአርሰናሎች ጌታ ዛሬ የሚገርም ቀን አሳልፏል። ሰሜኒዮ ያበደ ነው። ስለዚህ ወደ ቀጣዩ ልፈናል። ወምብሌ ሰለቸን እኮ እኛ ከአርሰናል በላይ ለንደን ላይ እኛ እኮ ነው የምንጫወተው ከአርሰናል ከቼልሲ ምናምን በላይ ማለት ነው። ሰለቸን። ስንቴ ነው የምንሄደው? ለማንኛውም እንኳን ደስ አላችሁ ሲቲ ፋሚሊ፣ በጣም ደስ ብሎኛል። ሼር፣ ኮፒ ሊንክ፣ ፖስት አድርጉ። ይመቻል። ይኸው የናፈቃችሁ ክለብ ተጨማሪ ደቂቃ እኮ ነው የሰጣችሁ። ናፍቆታችሁ